በእንስሳት ሀብቷ በአፍሪካ ቀዳሚ እንዲሁም በዓለም አስረኛ መሆኗ የሚነገርላት ኢትዮጵያ በተለያዩ ጊዜያት በሀገሪቱ አርብቶ አደር አካባቢዎች በተደጋጋሚ በሚከሰተው ድርቅ ምክንያት በእንስሳቱ ላይ የሚደርሰው ጉዳት ከፍተኛ ነው። ይህንን አሳሳቢ ችግር አስቀድሞ ለመከላከል ግብርና ሚኒስቴር የእንስሳት መድን ወይም ኢንሹራንስ በመተግበር ላይ ይገኛል። በተለይም ከ3 ዓመት በፊት የጀመረው የአደጋ ስጋት ቅነሳና አካታች የኢኮኖሚ እሴት ማሻሻያ ፕሮጀክት ስር የእንስሳት መድን አገልግሎትን በማካተት አርብቶ አደሩን ተጠቃሚ እያደረገ እንደሚገኝ አስታውቋል። ይህ ፕሮጀክት በዓለም ባንክ የሚደገፍ ሲሆን ኢትዮጵያን ጨምሮ ሶማሊያ፣ ጅቡቲና ኬንያ ተጠቃሚ የሚያደርግ ነው። ፕሮጀክቱ በኢትዮጵያ መተግበር በጀመረ በ2 ዓመት ውስጥ 166,000 አርብቶ አደሮችና ከፊል አርብቶ አደሮችን ተደራሽ አድርጓል ተብሏል። አርብቶ አደሩ በድርቅ ምክንያት እንስሳቱ እንዳያጣ አስቀድሞ አካባቢዎችን በሳተላይት በመለየት እንስሳቱ ላይ የሚደርሱ ጉዳቶችን አስቀድሞ ለመከላከል የሚያስችል ነው ተብሏል። በሳተላይት ተደግፎ መሬት ላይ የሳር መጠኑ መሬት ላይ አሳሳና እንስሳቶቹ ወደ ጉዳት ከመግባታቸው በፊት እንደ ችግር አለ ተብሎ ታውጆ በዛ ችግር መሰረት ገንዘብ ይሰጣል፣ ኢንሹራንስ ከገቡ በኋላ ማለት ነው። ስለዚህ እንዳይሞቱ የመከላከል ጉዳይ ነው። ከሞቱ በኋላ የመክፈል ጉዳይ ሳይሆን እንስሳት እንዳይሞቱ የመከላከል ጉዳይ ነው። ይሄ ፕሮጀክት ከመጣ 3ኛ ዓመቱ ነው። 2 ዓመት ነው የሰራ ነው። በአመቱ 2 ሲዝን አለ። በእነዛ 2 ሲዝኖች ውስጥ ነው ድርቅ ይመጣል ተብሎ የሚታሰበው። ስለዚህ በአመቱ 2 ጊዜ ነው የሚሸጠው። አሁን በ4 ጊዜ በሸጥ ነው ወደ 166,000 ያህል አርብቶ አደሮችን አድሬስ ማድረግ ይችላል። ይሄ በጣም ትልቅ አቺቭመንት ነው። የእንስሳት መድን አገልግሎቱ ተግባራዊ የሚደረገው ዝናብ ሲመጣ አረንጓዴ ሆነው በተቃራኒው ደግሞ ዝናብ ሲጠፋ ደረቅ የሚሆኑ አካባቢዎች ላይ መሆኑ ተገልጿል። በ2017 በጀት ዓመትም የመጀመሪያው የእንስሳት ኢንሹራንስ ሽያጭ 26,000 አርብቶ አደሮችን መመዝገብ ተችሏል። በተያዘው በጀት ዓመት ሁለተኛው የኢንሹራንስ ሽያጭ ከየካቲት አንስቶ በመከናወን ላይ ሲገኝ 50,000 አርብቶ አደሮችና ከፊል አርብቶ አደሮችን በኢንሹራንስ ለማስገባት እቅድ መያዙ ተመላክቷል። ይመዘገባሉ ብለን ያሰብነው 80,000 አርብቶ አደሮች ነው። ባለፈው ጊዜ 30,000 ነበረ ኤክስፔክት ያደረግን የነበረው ከ30,000 ወደ 26,000 ምናምን አካባቢ ተመዝግቧል። which is remarkable achievement። አሁን 50,000 ነው ኤክስፔክት የምናደርገው፣ ግን ጥሩ ደረጃ ላይ እንደርሳለን ብዬ አስባለሁ። የአርብቶ አደር አካታች የኢኮኖሚ ማሻሻያ ፕሮጀክት በአሁኑ ሰዓት በአፋር፣ በሶማሌ፣ በኦሮሚያ፣ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልል ስር በሚገኙ 187 ወረዳዎች ላይ የተተገበረ ሲሆን 4 የኢንሹራንስ ኩባንያዎች አገልግሎት እየሰጡ ይገኛል። በኢትዮጵያ የእንስሳት ኢንሹራንስ እምብዛም ያልተለመደ በመሆኑ የኢንሹራንስ ኩባንያዎች በዘርፉ በሚፈለገው ደረጃ አለመሳተፋቸው እክል መሆኑ ተነስቷል። የእንስሳት ኢንሹራንስ የሚባል ነገር በኢትዮጵያ ውስጥ የሚታወቅ ነገር አልነበረም። ያ ራሱ በጣም ትልቅ ነገር ነው። እንደገና ደግሞ ይሄ ድርቅ በአንድ ጊዜ ተከስቶ ይሄን አካባቢ ቢያጠፋ ስለሚሉ ኢንሹራንስ ካምፓኒዎቹ ሪስክ ይፈራሉ። ማንም ወደዚህ ቢዝነስ መግባት የሚፈልግ የለም። መንግስት አግዞ መንገድን አሳይቶ ወደዛ እንዲገቡ ማድረግ የኢንሹራንስ ካምፓኒዎችም እንደ ስራቸው ወስደውት በኋላ ቢሄዱበት እቺ ሀገር ከዚህ ከነበረው እልቂት፣ ምክንያቱም ዝናብ ማዘነብ አንችልም። በመስኖ በመጠቀም ብንችል የተወሰነ ኤሪያ ነው ከቨር የምናደርገው። ስለዚህ በዚህ መታገዝ አለ እንደ ኮፓፕ ሜካኒዝም። ኢትዮጵያ ካላት የእንስሳት ሀብት ተጠቃሚ እንዳትሆን እንቅፋት በሆነው የገበያ ትስስርና ሕክምና ላይ መስራት እንደሚገባ ተጠቁሟል። ግብርና ሚኒስቴር በአሁኑ ሰዓት ከኢትዮጵያ ልማት ባንክ ጋር በመተባበር በእንስሳት ንግድና በግጦሽ ልማት ላይ የተሰማሩ ባለሀብቶችና አርብቶ አደሮችን ተጠቃሚ የሚያደርግ የ$20 ሚሊዮን ብድር መመቻቸቱ ተጠቁሟል። የንግድ ፍቃድ እንዲኖር የመንግስትን ግብር መክፈል ህጋዊነት ብቻ ነው የሚያስፈልገው። ማንኛውም ኢትዮጵያዊ መበደር ይችላል። በምን ላይ የተሳተፈ? በእንስሳት ንግድና ተጓዳኝ ነገሮች ላይ የተሳተፉ ሰዎች፣ እንስሳት ንግድ ላይ፣ የግጦሽ ልማት ላይ የተሳተፉ ሰዎች መበደር ይችላሉ። ይሄ ብድር ኦልሬዲ አናውንስ ተደርጓል። ዲቢኢ በየብራንቾቹ ይሄን ብድር እየሰጠ ነው ያለው። ይሄ ብድር ሁለት መስኮት አለው። አንዱ መስኮት ለትልልቅ ባለሀብቶች ብድር የሚሰጥበት ነው። ሁለተኛው ደግሞ አርብቶ አደሩ ተሳታፊ አልነበር። በማህበር አደራጅተን አርብቶ አደሩን ለዚህ እንዲበቃ ተደርጎ ከ300 በላይ ማህበራትን መርጠን ለዲቢኢ ያስተላልፈናል።